ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ስናውቅ ምን ስናውቅ የምንኖርለትን ነገር ስናውቅ ላወቅነው ነገር ዲስፕሊን ሆነን ወይም ተሰተን መኖር እንጀምራለን። ይሄ ያወቅነው ወይም የምንኖርለት ነገር ይገዛናል። ሰዓታችንን ይገዛል፣ ጉልበታችንን ይገዛል፣ ጊዜያችንን ይገዛል፣ ስሜታችንን ይገዛል። ሁለመናችንን ገዝቶ ላየነው ነገር ወይንም ላወቅነው ነገር እንድንኖር ያደርገናል። ክብር ለኢየሱስ ክርስቶስ ይሁን። በተቃራኒው ደግሞ ላንኖርለት የሚገባውን ነገር ደግሞ መለየት እንጀምራለን። ለዚህ ልኖር አልተጠራሁም የምንለውን ነገር እየተለየን እንመጣለን። ስለዚህ በህይወታችን ውስጥ ስኬታማ ሰው ማን ነው ቢባል በትክክል የሚኖርለትን የሚያቅ ነው። ወይም ለሚኖርለት ዓላማ የሚኖር ሰው ወይ ደግሞ የሚኖርለት የተገለጠለት ለተገለጠለት ደግሞ የሚኖር ሰው እሱ በጣም ስኬታማ ሰው ነው። ክብር ለኢየሱስ ክርስቶስ ይሁን። አለበለዚያ ብዙ ነገሮች ወይም ለብዙ ነገር መኖር እንጀምራለን። ለብዙ ነገር ስንኖር ለአንዱ ነገር በትክክለኛ ነገር ሳንኖር እናልፋለን። ዛሬ ግን የእግዚአብሔር ቃል በዚህ ዙሪያ ላይ በህይወታቸው ውስጥ አንድ ነገር ብቻ ጠብቀው አንድ ነገር አይተው ካለፉ ሰዎች በሉቃስ ወንጌል ምዕራፍ 2 ላይ ያለውን ሰው እንመልከት። በሉቃስ ወንጌል ምዕራፍ 2 ላይ ስምዖን የሚባል ሰው ነበረ። ሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ በኢየሩሳሌም ይህ ሰው የእስራኤልን መጽናናት ይጠባበቅ ነበረ። የሚጠብቀው ነገር አለ። ምንድነው? የእስራኤልን መጽናናት ይጠብቃል። በተለይ በዛ ጊዜ እንደምናውቀው በቀኝ ግዛት ተገዝተዋል። ሮማን ይገዛቸዋል። የነበረው ሁኔታ ሁሉም ያስታውቅ ነው። ግን አንድ ተስፋ አለው። የሚቤዣቸው ወይም መሲሁ ወይም የተቀባው እንደሚመጣ ደግሞ በልቡ ወይም በመንፈስ ቅዱስ ተረድቶ ይጠባበቅ ነበረ። የእስራኤልን መጽናናት ይጠብቃል። ስለዚህ ይሄ ሰው እየጠበቀ ግን አንድ ነገር በእርግጠኝነት የሚለምነው ወይም የሚያስበው ወይም የሚመኘው ነገር የሚጠብቀውን ሳያይ እንዳይሞት ይመኝ ነበረ። ክብር ለኢየሱስ ክርስቶስ ይሁን። ወይም በመንፈስ ቅዱስ ተረድቶ ነበረ። እንደዚህ ይላል ቁጥር 26 ላይ በጌታ የተቀባውን ሳያይ ሞትን እንዳያይ። በጣም የሚገርም ነው። ማለት በጌታ የተቀባውን ሳያየው ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። ስለዚህ ሞት ከመምጣቱ በፊት የሚጠባበቀውን እንደሚያይ በመንፈስ ቅዱስ ተረድቶ ነበረ። ከሞት በፊት የሚኖርለትን ሊያየው ይናፍቃል። ስለዚህ በዘመኑ ሁሉ በህይወቱ ሁሉ በመውጣት በመውረዱ በመንቀሳቀሱ ሁሉ የሚጠብቀው ነገር አለ። በጌታ የተቀባውን አይኔ ያየዋል አንድ ቀን። ክብር ለኢየሱስ ክርስቶስ ይሁን። በዛ ሁሉ ውጣ ውረድ ውስጥ ምናልባት አስቸጋሪ ቀኖች ይኖራሉ። ደስ የማይሉ ቀናቶች ይኖራሉ። የሚታመምበት ቀን ይኖራል። ጤነኛ የሚሆንበት ቀን ይኖራል። የሚሳካለት ቀን ይኖራል። የማይሳካለት ቀን ይኖራል። ስምዖን ግን በዛ ሁሉ ውጣ ውረድ ውስጥ ግን እሱ የሚጠብቀው በአይኑ ሳያይ እንዳይሞት የተቀባውን የሚናፍቀውን ከሞት በፊት እንደሚያው እርግጠኛ ስለሆነ በሚመጣውና በሚሄደው ነገር የሚሄድ ሰው አይደለም። ምክንያቱስ ያየው የሚጠብቀው ነገር አለ። ክብር ለኢየሱስ ክርስቶስ። እሱ ነው ልባችንን የሚይዘው። እሱ ነው ሁለንተናችንን የሚቆጣጠረው። እሱ ነው የመኖር ተስፋችን የሚሆነው። ምን ያየነውና የምንጠብቀው ነገር። ወገኖች ያዩት ነገር የሌላቸው ሰዎች ወይ የሚጠብቁት የሌላቸው ሰዎች በጣም ኬርለስ ላይፍ ነው የሚኖሩት። ነገር ግን በትክክል ያዩ ሰዎች ሶ ዲስፕሊን ናቸው። ተመልከቱ። ስለዚህ ይሄ ሰው ይጠብቃል። ዘወትር የሚያደርገውን ነገር እያደረገ ግን ምን ያደርጋል? ሁሌ የእስራኤልን መጽናናት ይጠባበቃል። ወደ መቅደስ ይሄዳል፣ ይመጣል፣ ይጠባበቃል፣ ሁሌ ይጠብቃል። መጽሐፍ እንደሚለን ቁጥር 27 ላይ ምንድን ነው የሚለው? በመንፈስም ወደ መቅደስ ወጣ አንድ ቀን በማለዳ። ሌላው ጊዜ ሁሉ እንደሚያደርገው ሁሉ ዛሬ ደግሞ ተነስቶ በመንፈስ ወደ መቅደስ ምን አደረገ? ወጣ። ምናልባትም በዚህ ጊዜ ወደ ሽምግልናው ሄዷል። ስለዚህ ወደዛ ሲወጣ ያጋጠመው ነገር ምንድነው? ወላጆቹ እንደ ሕጉ ልማድ ደግሞ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ ብዙ ሕፃናቶች መጥተው ሄደዋል። ብዙ ነገሮች በዛ ውስጥ ይሆናሉ።
በየማለዳው እየወጣ በዛ ቦታ አለ። ዛሬ ግን ለሱ የተለየ ቀን ነው። በዘመናት መካከል የኖረለት፣ በዘመናት መካከል የጠበቀው፣ በዘመናት መካከል ከሞት በፊት ሊያየው የሚመኘው ነገር አለ። ሞት ከመምጣቱ በፊት የተቀባው መምጣት አለበት ብሎ በመንፈስ ቅዱስ ተረድቶ የሚጠብቀው አለ። ዛሬ ይሄ የተለየ ቀን ነው። ዛሬ ይሄ ልዩ ቀን ነው። ዛሬ ይሄ በዓመታት ውስጥ የነበረው ጥያቄ የሚመለስበት አይኖቹ የሚያይበት ቀን ነው። ስለዚህ ወደ መቅደስ በመንፈስ በወጣ ጊዜ እነሱ ደግሞ እንደ ሕጉ ልማድ ሊያደርጉ ሕፃኑ ኢየሱስን ይዘው ወላጆቹ ሲገቡ ያደረገው ነገር ምንድነው? ተቀበለና ሃሌሉያ ጌታ ሆይ፣ በጣም የሚደንቅ ቃል ነው። ምንድን ጌታ ሆይ እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። አሁን ረካሁኝ፣ ጠገብኩኝ፣ የምመኘውና የምፈልገውን ነገር አገኘሁት። ስለዚህ ጌታ ሆይ ወይም አምላኬ ሆይ ባሪያ ከዚህ በኋላ ምን ይፈልጋል? ከዚህ በኋላ ምን ይጠብቃል? ከዚህ በኋላ ሞት ነው፣ ናግባ በሉት ከፈለገ። ምክንያቱም የምጠብቀውን የምናፍቀውን ነገር ዛሬ አቅፌዋለሁ። ሃሌሉያ! በእውነት እግዚአብሔር በዘመናችን፣ እግዚአብሔር በመንገዳችን፣ እግዚአብሔር በአገልግሎታችን፣ እግዚአብሔር በሕይወታችን ያሳየንን ነገር ሳናቅፍ፣ ያሳየንን ነገር ሳናገኝ፣ ያሳየንን ነገር ሳንጨብጠው እንዳናልፍ የሰራዊቱ ጌታ እግዚአብሔር ይርዳን። በቃ ይዤዋለሁ። የጠራኸኝ ለዚህ ነበረ፣ የነገርከኝ ለዚህ ነበረ፣ በመንፈስ ቅዱስ የተረዳሁት ይህንን ነበረ። ከዚህ በኋላ ምንም ነገር ቢመጣ አይቆጨኝም፣ ኖሬዋለሁ ብለን እንድንል እግዚአብሔር በክርስቶስ ኢየሱስ ይርዳን። እንደዛ ነው እኮ ያለ። በቃ አየሁት ይህንን እንደ ቃል አሁን ብታሰናብተኝ ምንም። ምክንያቱስ አይኖቼ ከሞት በፊት የሚጠብቁትን በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ስለዚህ ዛሬ ሲመለከት ከሞት በፊት አየው። ማን? የተቀባውን። ምን አደረገ? አቀፈው። ከዛስ በሰላም ታሰናብተዋለ። በእግዚአብሔር ይሄ ነበረ ፍላጎቴ። ምክንያቱ ምንድነው ብለው ሰዎች ሲጠይቁት ምን አይነት ጥያቄ መልስ ነው የሚመልሰው? አይኖቼ በሰው ሁሉ ፊት ያዘጋጀውን ማዳን አይተዋልና። ሃሌሉያ! የቃ ምንድነው ያየው? ስለም አይኖቼ አዩ። ምን አዩ? በሰው ሁሉ ፊት ያዘጋጀውን ማዳን አዩ። ስለዚህ አቀፍኩት። የሚመስለው ሰዎች ሕፃን ልጅ ነው የሚመስለው። ልጆች አንድ የሚያለቅስ ነው የሚመስላቸው ሰዎች ያዘው ዛሬ እንደሌላው ቀን አንድ ሕፃን ልጅ ይዟል። ነገር ግን እንደዛ አይደለም። ስምዖን የሚረዳ በመንፈስ ቅዱስ የተረዳ አይኑ የተገለጠ የሚያይ ሰው ስለሆነ ይመለከታል። የእስራኤል መዳን፣ የሕዝብ መዳን፣ የዓለም መዳን እጁ ላይ መጥቷል። ሃሌሉያ! በቃ ይሄ መዳን እጁ ላይ አለ። እሱ የሚያየው ሩቅ ነው። እሱ የሚያየው ሰፊ ነው። እሱ የማየው በሰው ሁሉ ፊት የሆነ ደህንነት እጁ ጋር እያየ ነው። ክብር ለኢየሱስ ክርስቶስ። ሕፃን አይደለም ያን ቀን የሚያየው። እንደ ሌላ ቀን የመጡ ሕፃናቶችን ተቀብሎ እንደሚሸኙ አይደለም። ያን ቀን ልዩ ነው። በዘመናት መካከል የጠበቀውን አቅፎ አይኖቼ በሰው ሁሉ ፊት ያዘጋጀውን ማዳን አይተዋል። ከዚህ የሚበልጥ ነገር ምን አለ? ብኖርስ ሌላ ነገር ምን ማየው ነገር አለ? ወገኖች ሆይ የሚበልጥ ነገር ማየት ስትጀምሩ ያነሰ ነገር ላይ አትገኙም። የሚበልጥ ነገር መስማት ስትጀምሩ አሁን በምድር ላይ እየሰባችሁት ያላችሁትን ነገር እንደ ጉድፍና እንደ ምናምንቴ ይሆንባችኋል። ይሄንን አትስሙ፣ ያንን አትስሙ፣ ይሄንን አትንኩ፣ ይሄንን አትንኩ አይባልም። ምክንያቱም የሚበልጠውን ነገር አይተናልና። ሃሌሉያ! ክብር ለኢየሱስ ክርስቶስ። የሚልቀውን፣ የሚበልጠውን፣ የተሻለውን በዚህ ምድር ላይ ሊመዘን የማይችለው ነገር እየተገለጠልን ሲሄድ ከሁሉ ነገር እንደ ጉድፍ እየሆነ ይሄዳል። ሃሌሉያ! ስለዚህ እንደዛ ነው ያለው፣ በሰው ሁሉ ፊት ያዘጋጀውን ማዳን። ለዚህ ነው እኮ ጳውሎስ ሲናገር በፊልጵስዩስ ላይ ምንድን ያለው? በቃ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ። ኢምን የጳውሎስ የኋላው እኮ የሚገርም ነው። በጣም ዛሬ የምንደነቅባቸው ድንቅና ታምራቶች፣ ዛሬ የምንደነቅባቸው በጣም ትልልቅ ናቸው የምንላቸውን ጳውሎስ ከዛ በላይ ትልልቅ ነገሮች በሕይወቱ የሆነ ሰው ነው። ግን ምንድን ነው የሚለው? እሱንና የትንሣኤውን ኃይል አውቅ ዘንድ። ሃሌሉያ! የቱን? እሱን ጌታንና የትንሣኤውን ኃይል አውቅ ዘንድ
በኋላ ያለውን እየረሳው። የጳውሎስ ኋላ እኮ የሚያስደንቅ ኋላ ነው። የሚሆነው ድንቅ የሚሆነው ተአምራት የሚገለጠው ነገር የጳውሎስ ልምምድ የሚገርም ነው። ከጨርቁ ላይ ሰዎች ቀደው እስኪወጡ ድረስ ድንቅ እየሆነ ነው። ግን ጳውሎስ ሲጠየቅ ምንድነው የሚለው? የኋላዬን እየረሳሁኝ እሱንና የትንሣኤውን ኃይል አውቅ ዘንድ በፊቴ ያለው ለመያዝ እዘረጋለሁ። ሃሌሉያ! እዘረጋለሁ። ጳውሎስ ምን እያደረክ ነው? ይሄንን እረሳዋለሁ ደግሞ እዘረጋለሁ። ለምን ትዘረጋለህ? እሱንና የትንሣኤውን ኃይል አውቅ ዘንድ የተያዝኩበትን ይዛለሁ ብዬ እፈጥናለሁኝ፣ እሮጣለሁኝ፣ እዘረጋለሁኝ። ሃሌሉያ! ክብር ለኢየሱስ ክርስቶስ። ዛሬ የምንኖርለትን እንድናውቅ እግዚአብሔር ይርዳል። የምንኖርለት እንዲወርሰን እንፍቀድለት። የምንኖርለት አይምሮአችንን፣ ልባችንን፣ ስሜታችንን ይቆጣጠረው። የምንሰማው አይውሰደን፣ የምናየው አይውሰደን፣ የሚጋብዘን አይውሰደን። ክብር ለኢየሱስ ይሁን። አያችሁ፣ ዳዊት በጣም አስተዋይ ነበረ። በጣም የሚገርም አስተዋይ ነበረ። ሳኦልም ሰደቃ አዘጋጀና ወይንም ደግሞ ድግስ አዘጋጀ፣ ምግብ አዘጋጀና ለእሴይ ልጅ ለዳዊት ወንበር አስቀመጠለት። ከነማን? ከነ ዮናታን ጎን ተቀመጠለት። ምን ወንበር? በዛም ጊዜ ዳዊት መጥቶ በዛ ላይ ትልልቅ ሰዎች በተጋበዙበት፣ እነ ሳኦል በተቀመጡበት፣ እነ ዮናታን በተቀበሉበት፣ የጦር አዛዡ በተቀመጠበት በዛ ቦታ ላይ ለእሴይ ልጅ ወንበር ሲቀመጥለት ዳዊት ግን ልቡ አላለም። ስለዚህ ከድግሱ ይልቅ ነፍሱ ፈርቷልና ዳዊት ፈቀቅ አለና ዮናታንን ጠርቶ አባትህ በመልካም ቢፈልገኝ እሺ እመጣለሁ፣ አባትህ ግን በመልካም ካልፈለገኝ ንገረኝ ብሎ ተማማሉ ይባላል። ስለዚህ ትንሽ ሸሸት ብሎ ተቀመጠ። ዳዊት ሳኦልም የዳዊት ወንበር ወይም የእሴይ ልጅ ወንበር ባዶ መሆኑን ባየ ጊዜ ተቆጣ ይላል። ለምንድን ነው የተቆጣው? ዳዊት በበላ ጊዜ በጦር ሊያጣብቀው ነበር። ምክንያቱም ለመንግስቱ ስለሚፈራው። ወገኖቼ የተጋበዛችሁት ግብዣ ሁሉ ትክክለኛ ግብዣ ላይሆን ይችላል። የጠራችሁ ሁሉ ወገኖቼ ትክክለኛ ጥሪ ላይሆን ይችላል። በፊታችሁ የቀረበው መልካምና ከፍታ የመሰላችሁ ነገር ሁሉ ለሞት ሊሆን ይችላል። እግዚአብሔር ከተሰወረ ሰደቃ በክርስቶስ ኢየሱስ ያስመልጣችሁ። እግዚአብሔር ካላየው፣ እግዚአብሔር ካላመጣው፣ እግዚአብሔር ካልጋበዘን ጥሪ ለሞት ከሆነ ጥሪ እግዚአብሔር በጥቅሻ ያስመልጣችሁ። ክብር ለኢየሱስ። ስለዚህ ዳዊት አመለጠ። ዮናታን ሄዶ ሲነግረው ወደ አዶላ ዋሻም ኮበለለ። ዮናታንም ወደ ቤተ መንግስቱ ተመለሰ። ተለያዩ። ሄደ ወደ ዋሻው። ቀን ሲመጣ ወደሚመጣበት፣ ቀን ሲመጣ ወደ ዙፋኑ የሚገለጥበት ቦታ ላይ ሊመሽግ ወረደ። ወገኖቼ ሆይ ወደ አዶላ ዋሻ ወደማይመቸው መሄድ ይሻላል። እግዚአብሔር ከሌለበት ድግስና ምግብ እግዚአብሔር ባለበት ዋሻ ይሻላል። ሃሌሉያ! ክብር ለኢየሱስ። እግዚአብሔር በሚገኝበት፣ እግዚአብሔር ባለበት፣ እግዚአብሔር በሚኖርበት፣ መንፈሱ ባለበት አዶላ ዋሻ ይሻላል። ክብር ለኢየሱስ። ሳኦል በተቀመጠበት፣ በሳኦል ባለበት ድግስ ሆኖ ለሞት ከሆነ ዋው! ጌታ ኢየሱስ አይኖቻችንን ይክፈትና የምንኖርለትን ነገር እንድናውቅ፣ ለዛም እንድንኖር እግዚአብሔር ይርዳል። ስለዚህ ስምዖን እንደዛ ነው ያለው። ምን አለ? በሰው ሁሉ ፊት የሆነውን ደህንነት አየሁኝ። ለሰላም የሆነውን፣ ለደህንነት የሆነውን፣ ለመጽናናት የሆነውን፣ ለእስራኤል መጎብኘት የሆነውን አያቱ ለስብራት፣ ለቁዘማ አይደለም፣ ለመበተን አይደለም፣ ለመሞት አይደለም፣ ለመሸነፍ አይደለም፣ ለመጽናናት የሆነውን በሰው ሁሉ ፊት ያዘጋጀው ደህንነት ስጠብቀው ነበረ። ጻድቅም ትጉም ነው የሚለው መጽሐፍና ጽድቁንና ትጋቱን ይዞ ይጠብቅ የነበረውን ይሄ የተቀባውን ብላቴና ነበር የሚጠብቀው። ይሄ የቱ? ይሄ በዘመናት መካከል ስጠብቀው የነበረ፣ ይሄ ለረጅም ዓመታት ዲስፕሊን የሆንኩለት፣ ይሄ ከሞት በፊት የምናፍቀው አይኖቼ የሚጓጉለት ይሄ ምንድን ነው ሲባል ይሄ ሁሉን የሚገልጥ ለማን? ለአሕዛብ ሁሉን የሚገልጥ ብርሃን ነው። ሃሌሉያ! በጨለማ ብርሃን ይሁን ያለ እሱ ስሙ ለዘላለም የተባረከ ይሁን። ብርሃን ነው። ለማን? ለአሕዛብ ብርሃን ነው። አይመስላችሁም? ሕፃን ነው በእጄ ይዤዋለሁ። አዎ፣ ግን እሱ ምንድን ነው? ለአሕዛብ ሁሉን የሚገልጥ ብርሃን ነው። ለሕዝቡ ሲባል ለሕዝቡማ ክብራቸው ነው። ባያውቁት ነው እንጂ ምናልባት አሁንም አያውቁትም እንጂ ለእስራኤልማ ክብር ነው። ስለዚህ ብርሃን የሆነውን ክብር የሆነውን ሲጠብቅ የኖረው ስምዖን በቃኝ አለ፣ ጠገበ። ስለዚህ ለአሕዛብ ሁሉ የሚገልጥ ብርሃን ነው አይደለ? ለሕዝበ እስራኤል ደግሞ ክብር ነው። ዮሴፍና እናቱ በእርሱ የተባለውን እየሰሙ ምን ያደርጉ ነበር?
ይደነቁ ነበረ። ሃሌሉያ! ይገረሙ ነበረ። ከየት ነው የመጣው? ከቤታቸው። ከየት ነው የመጣው? ከነሱ ጋር። ስለሱ የሚነገረውን ግን በመቅደስ ሲሰሙ፣ የሚገለጠውን ነገር ሲሰሙ ይደነቁ ነበር፣ ይገረሙ ነበር። ወገኖቼ ሆይ ዛሬም እላለሁኝ እምንኖርለትን እንድናውቅ፣ የተጠራንበትን እንድናውቅ፣ ላየኑ ነገር መኖር እንድንችል፣ ላልተጠራንበት እንዳንሄድ፣ ዘመናችን እያለቀ ጊዜያችን እያለቀ ባልተጠራንበት እየተገኘን እንዳንኖር እግዚአብሔር በክርስቶስ ኢየሱስ የማንቂያ ደውልን በጆሮአችን ያምጣልን። ለማን እንኑር? ላወቅነው እንኑር፣ ለተገለጠልን እንኑር። የተገለጠውና ያወቅነው ማን ነው? የናዝሬቱ ኢየሱስ ይባላል። ለሱ መኖር ይሁን፣ በሱ መገለጥ ይሁን፣ እሱ በሚገኝበት መገኘት ይሁንልን። ስናውቅ ከሌላው እንለያለን። ስናውቅ ጉልበታችንን ለሌላ እናስበዘብዝም። ስናውቅ ለምንኖርለት ዲሲፕሊን እንሆናለን። ዛሬም ደግሞ ከትላንቱ የበለጠ መንፈስ ቅዱስ በክርስቶስ ኢየሱስ ክርስቶስን ይግለጥልን። አሜን።